ቤዛ ቆይ ምን ለማድረግ እየሞከርሽ ነው? ምንድነው ሐሳብሽ? ይሄንን ነገር እንድታደርግ እያደረገች ያለችው ያቺ እናትሽ ነች። ግን ደግሞ አንድ ነገር ልንገርሽ፣ የማይሆን ነገር ውስጥ እጅሽን እያስገባሽ ነው። አርፈሽ ተቀመጭ። ስልክ አለማንሳቱን ተያይዘሽዋል ቤዛ። አሁን እኮ ነው ያየሁት። አጠገቤ አልነበረም፣ ለዛ ነው። ጥሩ ነው። እሺ ልጃችን መጣች። እሺ እሺ ቀለም ምን ሰማሽ? ማለቴ ምን እያደረግሽ ነበር? ኧረ እኔ ምንም አልሰማሁም። ምንድነው ብሌን? መድኃኒቱን ሰጥተሻታል አይደል? መድኃኒቱን እኮ የህፃናት ኮዳ ውስጥ እየጨመርኩት እያለ ሮቤል ኬት መጣብኝ ሳል ማይ ድንገት መጣ። ትሰሚኛለሽ ብሌን፣ አንቺና እናትሽ የምትቆፍሩትን ነገር ማላቅ እንዳይመስልሽ። ምንድነው አርፋችሁ ማትቀመጡት? ለምንድነው ከህይወቴ የማትወጡት? ምን አድርጊ ነው የምትሉኝ? እንዴት አለሽ? ሰማ እንዴት አድርጌስ? በዚህ ጧት ወዴት ነው? አንዴ ስራ ቀጠሮ አለብኝና ወደዛ ለመሄድ እየተዘጋጀሁ ነበር። በቃ ለነሳና አብራሽ እንሂድ። አይ አያስፈልግም። አንተ ትንሽ ረፍት አድርግ፣ እሄዳለሁ። ቆይ ምን አይነት ስራ ቢሆን? እሱም በኋላ እነግርሃለሁ። ካገኘሁ በኋላ እነግርሃለሁ። እሺ። ለማንኛውም መልካም ቀን። እሺ መልካም ቀን። እሺ ቆይ ጽናት ምንድን ነው እያሰብሽ ያለሽው? ምንድን ነው ለመደባበቅ እየሞከርሽ ያለሽው? እንዴት ነሽ ቀለም? ደህና ነኝ። አሁን ስትታይ ደህና ትመስያለሽ። አዎ አሁን ደህና ነኝ። እድል መታ አናግራኝ ነበረ። ለምንድን ነው ሁሉንም ምርመራ አላደርግም ያልሽው? ይህን ጥያቄ እድል እየመታ ጠይቀኝ መልሼላታለሁ። እኔም ድጋሚ እየጠየኩሽ ነው ቀለም። ጋሼ እኔ እኮ ፈርቼ ነው አንድ ነገር ይሆናሉ ብዬ። አልገባኝም። ያው ልጁ አንድ ነገር ሆኖ መውለድ አትችይም ቢሉኝ በህይወት መቆየት አልችልም። ስለዚህ ጋሼ እኔ ምንም አይነት ምርመራ አልፈልግም። ዝም ብዬ ጸልያለሁ። ጥሩ ትቀልጃለሽ። ጋሽ እንደዚህ የሚባል ነገር የለም። እንደዚህ እያልሽ በኋላ አንድ ነገር ብትሆኚ ለእኛ ነው ጣጣው። ግን እኮ እድልዬ እሺ ብላኛለች። እድል ያጓነች እንዳይከፋሽ ነው እንደዚህ ያለች። ብቻ ፈራሁ። እንግዲህ አንዴ ተናግሬያለሁ። ትንሽ ረፍት አድርጊና ለመሄድ ተዘጋጂ። እድሜ ለወንድሜ በይ። ወንድሜ ነው ስራ ሰጥቶ ሰው ያደረገሽ። ለምን እዚህ ነገር ከመጠነስሽ ወንድምሽ ጽዳትን ቢሆን ፈልጎ ያስገባሽ። ጽዳት? አዎ እሱንም ግን አንቺ በደንብ ስራ የምትችይ ከሆነ ነው። እኔ ደግሞ በአንቺ ብዙም እርግጠኛ አይደለሁም። ለማንኛውም ግን ትንሽ ጊዜ ነው። እሺ በቅርቡ አብረን እጅ ለእጅ ተያይዘን ቁርሳችንን በልተን ወደ ስራ እንዳለን አይመስልሽም? እሺ እንጠብቃለን። ይጃ አትልብሽ።
ምንድን ነው? ቆይ ብሌን በቃ አንቺ ተረጋግቶ በር ማንኳኳት ምሽ ነው የምትለምጂው? ወንድሜ አሁን አቆቆ ምን የሚለወጥ ነገር አለ? ለማንኛውም ማውራት አለብን። ምንድን ነው የማየው ነገር አለ? ወንድሜ ይኸውልህ ማየው ነገር አለች፣ ግን ደግሞ በቃ ማውራት አለብን። እኔ እዛ ቢሮ የግዴታ ስራ መጀመር አለብኝ። ማን አንቺ? አልገባኝም። ማን አንቺ አባባለ? እኔ ለዛ ቢሮ አልሽኝ አልገባኝም። በጣም እኮ ነው በዛበት። እንደሱ ማለት ያለም ብሌን። እሺ ለማንኛውም ልብሴን ቀያይሬ ልውጣና እናወራለን። ማየ ክፍል እጠብቅሃለሁ። ማን አንቺ ላይ እንዴ? ሄሎ፣ ባለቤት የለችም መሰለኝ። ቶሎ አነሳኸው። አሁን የደወልሽበትን ጉዳይ ተናገሪ። እንደዚህ እንድትናገር አልፈቅድልህም። ከበቂ በላይ እያናገርኩሽ ነው ቤዛ። አሁን ለምን እንደፈለግሽ ብቻ ንገሪ። አሁኑኑ ቤት እንድትመጣ ፈልጋለሁ። ልጅ የሆነችው ነገር አለን? የለችም፣ ግን አንተ እንድትመጣ ፈልጋለሁ። ለጭቅጭቅሽ እየጠራሽኝ ከሆነ አልችልም። ሮቢት ስልክ አይሰራም። በሌላ ሰው ስልክ ደውሎ ሄሎ፣ አቤት፣ ደህና ነኝ። አዎ እዛው አካባቢ ነኝ። ግን ማን ልበል? አዎ አውቃለሁ። አሁን እሺ፣ ችግር የለውም። እዛው ጠብቀኝ፣ እመጣለሁ። እሺ፣ አመሰግናለሁ። መጣሁ። እሺ፣ ቻው። ተመስገን። ይሄ ቀን እንደሚመጣ እርግጠኛ ነበርኩ። የስ አምላኬ ያደራል። ልጄ ምንም ነገር እንዳይሆንብኝ። በስንት መከራ ያገኘሁት ልጄ ነው። ይሄ ልጅ ለኔ የፊቴም የኋላዬም ተስፋዬ ነው። እንደ ሀገሬ ታቦት አደራል። ምንም ጠይቄ እምቢ ብለኸኝ አታውቅም። እንደው ይሄንንም አደራህን ከጉድ አውጣኝ ጣሪ። እንደው አደራህን። ምን ነው ደግሞ ዛሬ ደህና አደርሽ የለ? እሺ ማየ፣ ይቅርታ። እንዴት አደርሽ? ምን ሆነሻል?
ምንም አልሆንኩም። እንደዚህ ሆነሽ እያየሁሽ ምንም አልሆንኩም አትበይ። አይ እባክሽ፣ ያው በጧት እኮ እዚሁ ጽናትና ብቻት ነው ያለችሽ ነገር አለ? እማዬ ታውቂያለሽ፣ ከተናገረችን ቃል በላይ ፊቷ ላይ ያለው ደስታ ነው በጣም የሚያስፈራው። ልክ ነሽ። ሰሞኑን በጣም የልብ ልብ እየተሰማት ነው። እኔን ያደረገችኝ የማትዩ። ቆይ እማዬ ያደረገች ነገር አለ እንዴ? እኔን ያደረገችውን ነገር ታየውና አንቺ እስኪ የተናገረችሽን ነገር ንገሪኝ። የተናገረችሽ ነገር አለ? እማዬ ቢሮ ሄጄ ስራ መስራት እንደማልችል አስረግጣ ነገረችኝ። በዚህ ላይ ደግሞ ወንድሜንም በደንብ ነው ያሳመነችው። በምን እንዳሳመነችው ግን አላውቅም። ይቺ ተረገመች። እማዬ እዛ ቢሮ ግን የግዴታ መስራት አለብኝ። ቆይ ደግሞ ሁሉም ንብረት በወንድሜ ስም አይደል እንዴ ያለው? ያጅል ወንድምሽ ደግሞ ውክልናውን ሰጥቷታል። ቢሆንም ግን እማዬ ይሄ እኮ አንቺ ድርጅት ነው። በዛ ላይ ደግሞ አሁን ድረስ ራሱ እሱ እዛ ድርጅት ላይ መብት አለው። እሱ እኮ ኑሮች ምን ቤት ናት። እሱስ ልክ ብለሻል ብሌን። ስለዚህ እማዬ ወንድሜ እናሳምነዋ። እሺ የእውነት በጣም ነው የማመሰግነው። ምንም አላደረኩም፣ ስራዬ ነው። ይገባኛል፣ ግን ደግሞ ይሄ ነገር ማለት ለኔ ምን እንደሆነ አላወቅም። በጣም ነው ደስ ያለኝ። በጣም አመሰግናለሁ። ችግር የለም፣ ምንም ነገር የለም። አሁን አዲስ ነገር ካለ አሳውቅሻለሁ። በድጋሚ እንኳን ደስ አለሽ። አመሰግናለሁ። ስልክ እንጠብቃለሁ። እሺ ጀመርኩ እንጣትሽን ነበር ልብስ እያለን ነው እንጂ ተጨም መጣ። እንዴት አደርሽ እማዬ? እንዴት አደርክ? እንዴት ነሽ አሁን? አንዴ ስጋዬ እንኳን ሞታለ ነፍሴ ማሰብ ጀምሬያለሁ። አሁንስ እማዬ እንደዛ አትበይ። ይሄ ሁሉ ሰው እኮ ለአንቺ ነው የሚጨነቀው። በቅርቡ ደግሞ ደህና ትሆኛለሽ። እሺ ካልክሽ። ወዴት ነው የምትሄደው? ወደ ታች ልወርድ ነው። ጉድፈለው እንደሚፈልጋለሁ ብያለሁ እንደ ጠራው ምን ሆነ ነው? እሺ ምንድነው? ይኸውልህ ብሌን ከጽናት እኩል እዛ ቢሮ ላይ እንድትሰራ ፈልጋለሁ። ምን? አቤት ቤዛ። እንዴት ብትደፍረኝ ነው ስልክ ጆሮዬ ላይ የምዘጋው? አንቺ እንደማዘጊው ስላወቅኩኝ ነው የዘጋሁት። አንተ እኔ ላይ ይህንን ማድረግ አትችልም። ምን ማድረግ እንደምችል ታውቃለህ። ምን አሁን በልጅ ልታስፈራሪ ነው? እኔ ያለሁበት አይታይህም? እና እንደዚህ ልትናገረኝ አትችልም። ምንድን ነው? ሄሎ ቤዛ፣ አየሽ አይደል አንቺ ምክንያት ምን አይነት ችግር ውስጥ እንደገባው። ስለ አንቺ ከዚህ በኋላ አያገባኝም፣ ስለ ልጄ እንጂ። ሰራተኛ ሰምታኝ ይሆን እንዴ?
አቤ ለካ የለም። አይ አቤ ብትኖርማ ኖሮ መች ከስር ይጠፋል። ለካ ስድል ልካ ሄደሃል። አየኔ ነገር ረስቼዋለሁ ጭራሽ። ለእድል ልንገራት እንዴ? ጋሼ ከሆነች ልጅ ጋር ሲያወራ ሰምቼዋለሁ። ልጅ ምናምን አለው ልበል እንዴ? ኧረ ይህን ጉድ በምን እዳዋ ትችለዋለች? ደሞስ ታምነኛለች እንዴ? ኧረ በፍጹም እንኳን እሷና እኔ ራሱ የሰማሁትን ማመን አቅቶኛል። ኧረ ቀለም ምን ቀን የሰማሽው? ኧረ ምን ቀን የሰማሽው? ቀለም ወይ ድልሽ ወይ ድልሽ። ይሄንን ደስታዬንማ ለሮቢ ደውዬ መናገር አለብኝ። ሮቢ እባክህን ስልኩን አንሳው፣ እባክህን ስልኩን አንሳው ሮቤል። ሮቢዬ እባክህን ስልኩን አንሳው። ቆይ በቃ እኔ በሆነ ነገር እንኳን ተደስቼ ደስታዬን ማካፍለው አንድም ሰው አጠገቤ የለም ማለት ነው። ምን አለ ሮቢ ስልኩን ብታነሳ? ተቀይሞኛል ማለት ነው። አባዬ ዛሬ አጠገቤ ቢሆንና ይሄን ደስታዬን ቢካፈለኝ በጣም ደስ ይለኝ ነበር። በጣም ከሚባለው በላይ እነዚህን ሰዎች መጠንቀቅ ይኖርብናል። እርግጠኛ ነኝ የኔ ልጅ፣ በደንብ እጠነቀቃለሁ። አይዞሽ የኔ ልጅ አትጨነቂ። ሁሉም ስጋትሽ ይገባኛል። ግን ደግሞ የሚባል ነገር የለም አባዬ። እናትና ልጅ አንተ ከምታስበው በላይ በጣም አደገኞች ናቸው። ስለዚህ እነሱን በጣም መጠንቀቅ ይኖርብናል። እሺ የኔ ልጅ፣ አሁን ሁሉንም ነገር ደርሰንበታል አባዬ። እስከዛሬ የተጨነቅንበትን ነገር በእጃችን እናስገባለን። ሁሉንም ነገር እናስተካክላለን። የኔ ልጅ በአንቺ ከሚባለው በላይ እርግጠኛ ስለሆንኩኝ እናደርገዋለን። ይኸውልህ አባዬ፣ ሮቤል ላንተም ሆነ ለኔ በጣም ጥሩ ልጅ እንደሆነ አውቃለሁ። ግን ደግሞ እሱንም ጭምር በደንብ መጠንቀቅ ይኖርብናል። አልገባኝም። ምክንያቱም ያሰብነውን ሀሳብ በሙሉ ገደል ሊከትብን ይችላል። ስለዚህ እሱንም መጠንቀቅ ይኖርብናል። እሺ ግን ሮቢ፣ ይኸውልህ አባዬ፣ ሮቢ ማወቅ ያለበትን ነገር በተወሰነ መልኩ እነግረዋለሁ። ግን ደግሞ እንደኔ ሀሳብ ሁሉንም ነገር ማወቅ ያለበት በደረጃ ነው። እሺ ሁሉም ነገር አንቺ እንዳልሽ ይሆናል የኔ ልጅ። የኔ ልጅ በጣም ተቀይረሻል። ምን ነው? ምን የተቀየረብህ አባዬ? ሁሉም ነገር ጽናትዬ፣ ዝም ብዬ አስተውዬ ሳይሽ የድሮ ጽናትን አልመስላልሽኝ። እኔም በዚህ ሰዓት የድሮዋን ጽናት ባገኛት በጣም ደስ ይለኝ ነበር። ምክንያቱም እስከዛሬ ያበላሸችው በጣም ብዙ ነገር ስላለ ለዛ የሚሆናት ምክር ለግሳት ነው። እሺ የኔ ልጅ፣ ግን የድሮዋን የዋሃን መልካሟን ጽናትን ስለምትናፍቀኝ አንዳንዴ እሷን ሆኝልኝ። ይኸውልህ አባዬ፣ እኔ አሁንም አልተቀየርኩም፣ ግን ደግሞ መተው ያለብኝን ነገሮች በሙሉ ትቻለሁ። እሺ የኔ ልጅ፣ እኔ በአንቺ ህይወት ውስጥ ጣልቃ አልገባም። የአንቺን ውሳኔ አከብራለሁ። እሺ፣ በጣም አመሰግናለሁ አባዬ። አባዬ የእውነት በጣም ናፍቀኸኛል። ዛሬ ይሄን ደስታዬን አብረኝ ሆነ መካፈል ነበረብህ። በጣም የሚያሳዝነው ግን አንተ እንኳን የለህም፣
ግን ሌላ አንድም ሰው ከደስታዬ ጎን የሚቆም የለም። ቀለምማ የሆነ ነገር ሰምታለች። ቆም ብትሰማ ምንድን ነው የሚፈጠረው? የተፈጠረ ነገር አለ እንዴ? ይኸውልህ ሮቤል፣ ስለ ኢያሱና ስለ ጽናት ስለ ጽኑ ጋሼ በጣም እያስጨነቀኝ ነው። ቆይ ለምን የተፈጠረውን ነገር በግልጽ አልነግረኝም? ይኸውልህ ልጅ፣ አሁን የምነግርህን ዝም ብለህ ጆሮ ስታዳምጥ። ምንድነው ጋሼ? ኢያሱና ጽናት ምን ሆኑ? ኢያሱ የተባለው ልጅን እያታለለብኝ ማለት እያታለላት ነው ማለት? ይኸውልህ የኔ ልጅ፣ ኢያሱ ከዚህ በፊት በህይወት የሌለችው ፍቅረኛው ጽናትን ትመስላለች። ጽናትን ደግሞ ፍቅረኛዬ ትመስያለሽ እያለ እያታለላት ነው ያለው። አልገባኝም። አንተ እንዴት ይሄንን ልታውቅ ቻልክ? ይኸውልህ የኔ ልጅ፣ የኢያሱ እናትና እኔ ከዚህ በፊት ወዳጆች ነበር። እንዴ? እንዴት ይሄ ሊሆን ይችላል? ልጄ፣ ከዛም በላይ ጠላቶች ነን። የኢያሱ እናት ንብረትና ጠቅላላ ገንዘቤን ወርሳ እኛን ለዚህ የዳረገችው እሷ ነች። ምን? አዎ ልጄ፣ ዋናው ጉዳይ ግን ይኸውልህ የኔ ልጅ፣ ጽኑ ምንም የምታስታውሰው ነገር ስለሌለ ኢያሱ እኔን አባትሽ አይደለም እያለ እያታለላት ነው ያለው። አያደርገውም ጋሽ። ኢያሱ ለኔ ነገረኝ ጽናት የቀድሞ ፍቅረኛው እንደነበረች ነው። እያታለለ ነው ልጄ። ጽኑ የድሮ ፍቅረኛውን ብቻ ስለምትመስል ነው እያታለላት ያለው። ግን እንዴት መመሳሰል? ጽናት መንታት አላት እንዴ? ኧረ በጭራሽ። ምን አይነት መጥፎ አጋጣሚ እንደሆነ አላውቅም። ግን ይኸውልህ ሆቢ፣ አሁን ልጄን ማዳን ያለብኝ እባክህ። አልገባኝም። ይኸውልህ ልጄ፣ ሮማን ማለት ትልቅ የልጄና የኔ ትልቅ ጠላት ነች። አሁን ሁለታችን ምንም ማምጣት ስለማንችል ነው እጇን ሰብስባ ቁጭ ያለችው። ምንም አያደርጉም ብላ እንዴት አሰበች? እኔ አይነ ስውር፣ ልጄ ደግሞ ምንም ማስታወስ የማትችል ሆነችላታ። እንዴ? አስታወስኩ ጋሼ። እሷ እኮ ከዚህ በፊት ስለእናንተ አውርታኝ ነበር። ምን ብላ? እኔ እንደዚህ አላሰብኩም እንጂ ብዙ ነገር ጠይቃኝ ነበር። ይኸውልህ የኔ ልጅ፣ አሁን ያለፈው አልፏል። በቃ የሚያዋጣን ነገር ጽንዬ ልጅን ከዛ ቤት መጥለፍ። ለዚህ ጉዳይ ደግሞ ሮማን ራሷ ተባባሪና አጋዣችን ስለሆነች ምንም ሊያስጨንቀን አይገባም። መጥለፍ? አዎ መጥለፍ። እየቀለድክ ነው እንዴ ጋሼ?
በጭራሽ የኔ ልጅ ልጄን ለማግኘት ከዚህ የተሻለ አማራጭ የለኝም። ይኸውልህ እያሱ የምትለውም ልጅ ቢሆን ልጄን እያታለላት ነው ያለው። ወይኔ ጉድ! ቆይ እያሱ ምንድነው እያደረገ ያለው? ጋሽ ከዛ በፊት ግን እኔ እያሱን ማውራት አለብኝ። ተው ሮቢ፣ እንዴ ምን ነው ያሰብኩትን ነገር ገደል ልከትብኝ ነው እንዴ? አይሆንም። የምን ገደል መክተት አመጣ ጋሽ? ስላወራነው ነገር ለማንም ተንፍሻለን። በፍጹም አልሆነም። እንዴ የኔ ልጅ የሱን የድሮ ፍቅረኛ ከመሰለች ግዴታ የሱ መሆን አለባት እንዴ? እኔን አባትሽ አይደለም ማለት አለበት እንዴ? እሺ ግዴታ ወይ አለማስተዋወስና ተጠቅሞ ግዴታ ማታለል አለበት ወይ ንገረኝ እስኪ። እሺ አንተስ ካልከው ወደ ቤቷ አይመልሳትም አይደል እንዴ? እሱ ልክ ነህ። ይኸውልህ አቤ፣ አሁን እኔ የምልህን ዝም ብለህ አዳምጠኝ። ሮቢ። አቤት። አሁን ሄደን ጽኑን ማገት ነው ያለብን። ምን? ተረጋጋ። ቆይ ለምን አትወኝም ጽናት? ከዚህ በኋላ ከአንቺ መራቅ አለብኝ። አዎ ጽናት፣ ደግሞ ታውቂያለሽ፣ አንቺ ራስሽ ነሽ እንደዚህ እንዳደርግ የገፋፋሽ። ራስሽ ነሽ። ራቅልኛሽ። ቆይ ለምንድን ነው የጋሼ ድምፅ መጥቶ የሚረብሸኝ? ይቅርታ አድርግልኝ ጋሼ፣ ምንም ማድረግ አልችልም። ከዚህ ውጭ ሌላ አማራጭ የለኝም። ከጽናት መራቅ አለብኝ። ይቅርታ አድርግልኝ ጋሼ። እድላውን ይሄን ጉድ በምንድን ነው የምችለው? ይሄ ታማኝ ነው ያልሽው ባልሽ ከሌላ ሴት ጋር ይማግጣል። እንደዚህ ብዬ ነው የምነግራት። ቆይ ለመጨረሻ ጊዜ ልለማመድ። እድል ጨዋ ነው ያልሽው ባል ከሌላ ሴት ጋር እየማገጠብሽ ነው። እንደዚህ ነው ማለት። ምንም ይሁን ምንም ብቻ እነግራታለሁ። ያለኝ አማራጭ መንገር ብቻ ነው። ምኑን ነው የምትናገሪው? ምኑን ነው የምናገረው? እሱንም አንቺ ንገሪ እንጂ ከአንቺ እኮ ነው የምሰማው። ኧረ ምንም። እድል ጋር እየሄድሽ ነበር? አይ ማለት አዎ። ምን ልትያት? ምን ነበር ልትነግሪያት የፈለግሽው? እንድትነግሪኝ እየጠበኩሽ እኮ ነው። ለአንተም ልንገርህ ጋሼ። ቀጥይ። ለትይም ሄጄ ልነግራት ነበር። ቀለም ምኑን ነው ለእድል ልትነግሪያት የነበረው? ያው አበበ እንደሚደክመው። ምን እንትን ነው እድል አቤን ብዙ ጊዜ እዛ ሩቅ ቦታ ትልከዋለች እና ከዛ ሲመጣ ውሃ መጠጣቱ ሊያቅተዋል። በጣም ነው የሚደክመው እና እሱን ልነግራት ብዬ ነበረ። በቃ ይሄ ነው። ከዚህ በላይ ምን ትልቁም ነገር አለ? ለማንኛውም አበበ ስራው ስለሆነ የተላከው። እንደዚህ አይነት ትርኪ ቢርኪው ነገር እያመጣሽ ሚስቴን አትበጥብጫት። እሺ ጋሽ። በይ እንውጣ። ልብስ ደርቤ መጣሁ። ፈጣሪ ለዛሬ ተርፌያለሁ። ለዛሬ አትርፈኛል ፈጣሪ ሆይ። ጉዶኜ ነበር እኮ ጉዶኜ ነበር። ቆይ ምን እያልሽ ነው ብሌን? ወንድሜ ግልጽ እኮ ነው።
ያልኩትን በደንብ ሰምታል አይደለ? ደግሞ ማየም ነግራለች። ሆን ብላችሁ ነው አለ የምታረጉት? ከጽናት ጋር ለመፎካከር ነው? ወንድሜ በጭራሽ አይደለም። እኔ በቃ ስራው ስለሚያስፈልገኝ ብቻ ነው። እውነቷን ነው። ብሌን እዛ ቢሮ ውስጥ መግባት አለባት። እሺ እማዬ፣ አስብበታለሁ። እና አሁን ወዴት ነህ? ጽናት ጋር። ምንም ማሰብ አያስፈልግም። ወስኛለሁ። ጽናት ጋር ምንድን ብቻሽን የምታወሪው? አይ ፍርሃት ነው እና ደግሞ በዛ ላይ ምን ለሁሉም ነገር አቤ ቢኖር ጥሩ ነው። እና እሱን ስንጠባበቅ እኔ እዚህ ስራ ላርፍድ? እኔ እንደሱ አይደለም አልሽ እኮ ቀለም። ተጠንቀቁ ስላችሁ የነበረው ይሄ እንዳይፈጠር ነበር። በይ ነው እንሂድ። እንዴት ነሽ? ደህና ነኝ። ማለቴ ሰላም ነው። ወዴት ነው? ምንድነው? እንዴ እያወራሁ ካለ አታወራኝ? ወዴት ነው ጥላኝ የምትሄደው? ራስሽ እኮ ነሽ ጥዬሽ እንደሄደ ነገርሽ። እንዴ ሮቤል ቆይ አዋራኝ እና ታዲያ እዚህ ጋር ብቻዬን ጥላኝ የምትሄድ ነው? እና እሺ እኔ ምን ላድርግ? ተረጋግተን ነው። አልችልም። ሮቤል እባክህ፣ ሮቢ ባባዬ ሞት እባክህን አንዴ እናውራ። ስተኛ ይቀሰቅሱኛል። ሄሎ አባቴ። አዎ በጣም አርፍጄ ነው የተነሳሁት። ስነሳ ደግሞ ማናችሁም የላችሁም። ያው እኔ ቀለምን ሆስፒታል እየወሰድኳት ነው። ውይ የኔ መልካም ባል ብቻህን? እኔ እኮ አብሬ እመጣ ነበር። ችግር የለውም። እና ምን ተባላችሁ? ውጭ ላይ እየጠበቅኳት ነው። ቀለም ለምርመራ ገብታለች። ብቻ ጸሎቴ ነው እሷም ልጇም ደህና ይሆኑ። አበባ አልመጣም? ከተላከበት እስካሁን አልመጣም። እሺ እኛም ቶሎ እንመለሳለን። ቆይ በር እየተንኳኳ ነው። መጣ መሰለኝ። ሄጄ ልክፈትለት። ምንድን ነው እንደዚህ ባረግሽ ቁጥር እያስጨነቅሽኝ ነው? እማዬ በእናትሽ ምን ላድርግ ብለሽ ነው? እኔም እኮ በጣም ተጨንቄ ነው። ደግሞ አንቺ ምን አስጨነቀሽ? ስለ ስራው ከሆነ ወንድምሽ ተስማምቷል። እዛ መግባትሽ እንደሆነ አይቀርም። ስራው እንደምገባማ እማዬ በጣም እርግጠኛ ነኝ። ታዲያ ሌላ ምንድን ነው ያስጨነቀሽ? እማዬ የሆነ አዲስ ሀሳብ መጥቶልኛል። ምንድን ነው ብሌን? ተናገሪ። መድኃኒቱን የጽናት ነው እንደሚክፈል ውስጥ ያለው ኋላ አይደለ? እሱ ስልጨምረው ነው። አንቺ ያምሻል እንዴ? እዛ ክፍል ውስጥ እኮ ልጅ ይተኛል። እማዬ እሱን ሳላስበው የቀረ ይመስልሻል እንዴ? እና ምንድን ነው? እማዬ ይኸውልሽ አዳምጪኝ። ሲጀመር አሁን ወንድሜ ሄደው የጽናት ቢሮ ነው። በእርግጠኛነት ደግሞ ሄደው እኔ እዛ ቢሮ እንደምገባ አስረግጦ ሊነግራት ፈልጎ ነው። እና ይሄ እንደው ምኑ ይገርማል? የሚገርመው ነገርማ እማዬ እሱም በወሬ ስንይዘው
ጽናት ተብዬዋ ደግሞ በንዴት ቀጠል ብላ ገብታ ውሃ ክፍሏ ገብታ ትጠጣለች። ጥሩ ሀሳብ ይመስላል። እማዬ የእውነት እመኝኝ፣ የሚገርም ሀሳብ ነው። ይሄ ንዴቷን በቆንጆ ቅዝቅዝ ባለሆነ ቀዝቅዝላት። አልተቻልሽም። እመኝኝ፣ በጣም አሪፍ ነገር ነው። ቤተነሽ ወደ ስራሽ ግቢ። ተነሽ። አቤት ማን ልበል? እንዴ ቤዛ ነሽ እንዴ? እንዴት ነሽ? ደህና ነሽ? በሰላም ነው? አዎ በሰላም ነው። እንዴት ነሽ? ደህና ነሽ? ደህና ነኝ። ነይ ግቢ። እሺ እሺ። እዚህ ነኝ ብላን ነበር እንዴ? ቤዚ ነፋሱ እንዴት ነው? አሁን ትንሽ ቀለል አለሽ? አዎ ደህና ነኝ። ምግብ አልበላሽ እንግዲህ ውሃ ጠጪ ቢያንስ። እሺ አመሰግናለሁ በጣም። ቤት እኮ በልቼ ስለመጣሁ ነው። እሺ ታዲያ ልጅሽ እንዴት ነው? ደህና ነች? አዎ ደህና ነች። ምንድን ነው ፊትሽ ደህና አትመስይም? እባክሽ የልጅ አባት እያስጨነቀኝ ስለሆነ እኮ። ምን ማለት ነው እያስጨነቀኝ ነው? እባክሽ ቤዛ ተረጋጊ። ተይኝ፣ አልረጋጋም። እባክሽ ምን እንደተፈጠረ ንገሪኝ ቤዚ። የተፈጠረ ነገር ካለ ነው ያለው። እኔ ምንም አልቸገረኝም። አንድ የቸገረኝ ነገር ቢኖር የሚረዳኝ ሰው ነው ያጣሁት። ውይ እባክሽ እኔ ያለሁልሽ። በቃ ቤዚ ተይ እባክሽ። በቃ እኔ ያለሁልሽ። ያው ተይ ቤዚ እባክሽ ተይ ተይ። ሮቢ ቆይ እንዴት እዚህ ላገኘች አልኩኝ? አባዬ ጋር እየሄድክ ነበር እንዴ? አዎ ግን አንቺ እንደምትመጪ አላውቅም ነበር። ትንሽ ከፋኝና አባዬን ትንሽ ላውራው ብዬ ወደ መቃብር ቦታ እየሄድኩ ነበር። ቆይ ምን አስከፋሽ? ሮቤል በጣም ተደስቼ ግን ደግሞ ደስታዬን አንድ የሚካፈለኝ ሰው አጣሁ። ባለቤትሽ? እባክህን ሮቢ እባክህን ይቅር በለኝ። እኔ እኮ የምትረዳኝ ስለመሰለኝ ነው እንደዛ ያደረኩት። ልክ ነሽ። አንዳንዴ ነገሮች ከባድ ይሆናሉ። እባክህን ሮቢ የአሁኑን ብቻ ይቅር በለኝ። እባክህ የአሁኑን ብቻ ይቅርታ አድርግልኝ። እንዲህ አይነት ነገር አለ እንዴ? ምንድን ነው ቀለም? ደም ሽንት ብለው ከወሰዱ በኋላ እኔንም አገላብጠው ካዩኝ በኋላ ውጤት ሌላ ቀን አላሉም እንዴ? ታዲያ እንደውም ፈርቻለሁ ስትይ ነበር እንዴ? ሌላ ቀን ከባላችሁ ጋር ትመጫለሽ። ካቢ ጋር ማለት ነው። ታዲያ ሌላ ልጅ አባት አለሽ እንዴ?
ቢያን ገሪን ቢዚ ምንድነው? የልጅ አባት ከኔ ውጭ ሌላ ሚስት አለው። ምን? እርግጠኛ ነሽ? አዎ እርግጠኛ ነኝ። ቆይ ሚስቱን አግኝተሻት ታውቂያለሽ? አይ አላውቅም፣ ግን በተደጋጋሚ በስልክ ሲያወራ ሰምቼዋለሁ። ግን እኮ በዚህ ብቻ እርግጠኛ መሆን አይቻልም። ቤትም ካደረ እኮ ቆይቷል። በፊትም አያድርም ነበር? አዎ ግን ስራ እንደሆነ ነበር የማውቀው። እሺ ሌላ ነገር አለ? በጣም እያስፈራራኝ ነው። ምን?